በነዘው በል ይቀለልክ ነው ኪራ መጀመሪያ እናውራ ምንድነው እሱ እንደዚህ አይነት ነገር የምታደርገው ምን አረኩ ቆይ አይደለም ከዚህ በኋላ ተስፋ የለም ወዳለው ነገር መሄድ አለበት እና ምን አረኩ እኔ አይደለም ያኔ እንደመጣው እንደነበርሽ ለምንድን ነው አንቺ ወንድምሽ አይደለ ፊትሽን ለምን እንደምቀይርበት እኔ በእናትህ እንደዚህ ነገር አልፈልግም ይወል ያስከፋው ነገር ካለ ያናደርኩ ነገር ካለ ማለት ነው እህት ነኝ ስለዚህ እንደዚህ እንድታው በእናትህ ዞር በል ኪራ የእውነት ቁጭ በቃ እህት ነኝ አይደል የምንን ሰው ምንድን ነው ያደረኩ ቁጭ አለና ንገረኝ እሺ ቁጭ አለ ምን ማለት ነው ይሄ በቃ እሱም ራሱ በቃ አየሻል ነው አንተ እንደዚህ ያልከለው ምን አደረገ በላሳበቅ እንደሄድ እያረከለው እንደዛ ነው ውቤ ሰላም እንዴት ናችሁ ውድ የኪራ ሆፕ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን ኪራ ዌልካም በድጋሚ እንግዲህ በዚህ አጋጣሚ ኪራ እንግዲህ ዩቲዩብ ላይ ጠፍቶ ነበረ ተመልሷል ሁላችሁም ተንከባከቡት ላይክ እያደረጋችሁ ይሄን ቪዲዮ ምክንያቱም ለእናንተኛ ዘና ፈታ የሚያደርግ ቪዲዮ ይዘን ነው የምንመጣው በዚህ አጋጣሚ ሙስሊም ክርስቲያን እህት ወንድሞቻችን እንግዲህ ጾማችን ገጥማን እንኳን አደረሳችሁ ሙስሊም ታላቁ ለረመዳን ኦርቶዶክስ እህት ወንድሞቼ ቤተሰቦቼ እንኳን ለታላቁ ጾማችን ለአብይ ጾም በሰላም አደረሳችሁ መልካም የጾም ወራት በረከት የምናገኝበት ሀገራችን ኢትዮጵያ ሰላም የምትሆንበት ይሁንልን ኪራችን አሜን ሰላም በላቸው ሰላም እንዴት ናችሁ ቤተሰቦቻችን እኛ አለን እግዚአብሔር ይመስገን ደህና ነን ያው እንግዲህ ዛሬ የመጣንላችሁ በአዲስ ነገር ነው ኪራ ሊሰናበት ነው ወደ ቤታችን ልንሸከሽከው ነው ቤተሰብ ቦርሳው ይዞ መጥቷል ለወጣ ነው ያው እንግዲህ ውብዬ ባለፈው አይታችኋል ምን እንዳረገችኝ ሰው ፊት እንደዛ አዋርዳኝ ዛሬ እኔም እሰራላታለሁ ልድረው ነበርና ልድረኝ ይኸውልህ ዛሬ አይታል አይደል ዛሬ ሊበቀላት ነው እንግዲህ በከባዱ እንግዲህ ዛሬ እንበቀላለን እንዳታስብ ዛሬ በከባዱ እንበቀላታለን ሐሳቡን እስቲ የሆነ ነገር በላ እንግዲህ ቤተሰብ እኔ አሁን ምንድነው ያው በሷ እንትን ላይ እየሰራው የነበረውን ነገር ታውቃላችሁላችሁ እና እኔም ደስተኛ ሆኜ እዚህ ደርሰናል ከናሂ ጋርም ያው ሁሉ ነገር አስተካክለን እዚህ ደርሰናል ከዚህ በኋላም ላለው ፈጣሪ ጨመርበት ያው አሁን ደግሞ ያሰብኩት ሻንጣዬን ይዤ ወደ ቤት እሄዳለሁ ነው ምላቱ ብዬ በጣም ከባድ ናይስ ምንድን ነው የምትለኝ በጣም ከባድ ነው የምትለኝ ጨርቅ ያርግልህ አንተ ባትፈልጋለህ ባለፈው ራሱ እኮ በምግቡ እኔ ላይ ማለት የተያዘብኝ ነው ቤተሰብ በምግቡ ራሱ እያቂማብኛለች አሁን ደግሞ ተባብሬ ሂድ መንገዱን ጨርቅ ያርግልህ ምናምን ብትሄድ ይሻላል ማቀዋወጣለሁ መቀዋወጥ ነው ሄድልኝ ነው የምልህ ቤት የለችም ቤተሰብ ስትመጣ እየመጣች እንደሆነ ነግራናለች ስትመጣ ቁጭ ብለን ኮስተር ብለን ነው የምንጠብቀው ሻንጣውን እዚህ ጋር አስቀምጠን ምንድን ነው ምናምን ትደነጋግጣለች የምን ሻንጣ ነው ምናምን ስትል ጉዳዩን ቀስ ብለን እናስረዳታለን በተረጋጋ መንፈስ እንግዲህ ቤተሰብ እንደዚህ ነው የምንሰራው ያው እንግዲህ እንደዚህ እያለን መገስገስ ነው እኔ ሂድም ካለችኝ እንግዲህ በዛው ነው የምነካው ቤተሰብ እንዳትጠብቁኝ ከዛ በኋላ አልመጣም ሂዳትልን በፍጹም ሂዳትልን ብቻ ትቀውጣለች ለማንኛውም ቤተሰብ እናንተን ለማዝናናት መንቆፍሮ ተራራ ሁላ እየገፋን ነው ምናምን እናንተ ደግሞ ምን እያሳያችሁ ነው ፍቅር አሳዩን እስቲ ላይክ አድርጉ ሼር አድርጉ ሰብስክራይብ ስንት ደርሳል ወደ 9000 እየተጠጋው በዚህ ደግሞ 10000 ትጥሳለ ብዬ ተስፋ አደርጋለሁ ቤተሰቦቻችን ላይክ ሼር ሰብስክራይብ አድርጉ እናንተ ዘና ፈታ እናደርጋለን የውብዬ ሪአክሽን ምን ይሆን ሂት ሊሆን ወይስ ደግሞ ቅርጥለኛ ተንበርከካ ትለምን ይሆን ለማንኛውም ስለምናት እንተው አይደለ ቀድሜ ነው ነግራት እና ቤተሰብ እስቲ የውብዬን ሪአክሽን እናያለን ፈታዘና በሉልን ፈጣሪ ሀገራችንን ሰላም ያርግልን ምጨምረው ሐሳብ አለ የለም በቃ ተናገርኩ ሁሉንም ተናግራል እናንተ እስቲ ሞቅ ደበቅ በኮሜንት በሼር በላይክ ሌትስ ጎ ቤተሰብ ለማንኛውም ሻንጣውን ይዞ ዛሬ ይባረራል እንግዲህ ምንም ማለት ይሆናል ብራዘር እሄዳለሁ መልካም ጉዞ እኔ ወይ መሄድ ይሆናል ኧረ ተው እኔ ሰላም ቤተሰብ እንግዲህ ተመልሰን መተናል ነው እንዴት ነው የተደበቀበት ቦታ ይታያል ያስፈራል እኔ እንደባለ አይታይማ ያስጠራጣል ሳልፈልግም አራት አለ ነው ተባብረሽ ስላልከኝ ነው ልታለቅስ እንዲህ ካለሽ ግን እንመለሳለን ደስ የሚለው መጋረጃው በቃ ዝግጁ ነው አይታይም በጣም ደብቀናል ካሜራ ያው እንግዲህ አይደል አስተማማኝ ነው ይሄ ምንም አታይም የባለፈው በጣም ይገርም ነበረ
እኔ እንጃ ብቻ ዛሬ ደግሞ በጣም ትደነግጣለች። ለአንተ ያላትን ቦታ ታውቃለህ እና ሄዳለሁ ስትል ምናምን እንጃ ብቻ ስሜቱ ከባድ ነው። ይቅር እንዴት ይቀራል? ቤተሰቦቻችንንስ ማን ያዝናናቸዋል? እንደኛ እኮ ነን ያለንላቸው አይደል እንዴ? እናንተ ዘና እንድትሉ እንግዲህ ማን ከፍለው መስዋዕትነት የለም። ፋሚሊ ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ጨርሳችሁ ይሁ ቪዲዮ እየጨረሳችሁ አበረታቱ። ደግሞ እየደረሰ ነው ሰው የመጣው ነው ብላለች። እዚህ ጋር አድርገው እሱ ግን ማለት ይቻላል ዋናው እንትን ነው ብዬ ነው እዚህ ጋር እንዳይሸፍነን እንጂ ይሸፍነናል። በቃ ትችላለህ መሰለኝ። ኧረ ኪራ በእናትህ ሀሳብ ቀይር። ምንድን ነው እንደዚህ የምታደርገው? እንዴ ሀሳብ ቀይር። ኖ ለምንድን ነው የምትሄደው? ውብዬ ምን አድርጋ ነው? ቆይ የት ቆይታ ነው እስካሁን ራሱ? እኔ መሄድ አለብኝ። ናይ ተረጋጋ። እንዴ ነገሮች ይስተካከላሉ። እየተስተካከለ እኮ ነው። ለምንድን ነው ለመሄድ የቸኮልከው? ኪራ ለምንድን ነው ለመሄድ የምትቸኩለው አንተ? ባለፈውም ያለውን ነገር አይታል እንዴ። መረጋጋት ለምንድን ነው የሚያቅትህ? ለምን አስቀይመሽው ነው ኪራ? ሊሄድ እኮ ተዘጋጀ። በቃ ልንገርሽ ብዬ ነው። ቁጭ በይ እስኪ። ለምን አስቀየምሽው? ቁጭ በይው ብዬ ነው። ምን አድርጎሽ ነው ያስቀየምሽው? እኔ? አዎ ኪራ ወንድምሽ እኮ ነው። ለምንድን ነው ከዚህ ቤት እንደሄደ የፈለግሽው? ምን አልኩ ብዬ በቃ እኔ ለምንድን ነው የምታናጂው? አይ ለምንድን ነው የምታናጂው? የምር ቤቱ ሰፊ ነው እንዴ። እንኳን ዘመድ ባዳ የሚቦርቅበት ቤት ነው። ምን አደረገሽ ልጅ? ኪራ መሄድ ምን አድርጌ ነው? ምን አደረኩ? ምንም በቃ እኔ ያለው ነገር በጣም እያስቀየምሽኝ ነው ያለሽው። እኔ ሰሞኑን ካሜራ ላይ ስላልወጣ ነው እንጂ በጣም ደብሮኛል ብዙ ነገሮች። ለምንድን ነው የምታስቀይሚው? ለምንድን ነው የምገላምጪው? ማንም ባይ ተከለላችሁ አይደለም? የምር ቆይ እንዴት ትፈልጊያለሽ? ናሂ እንኳን ዝም እያለ አንቺ በቃ ብዙ ነገር ትናገሪኛለሽ ምናምን እንዴ። ምን ብዬ አይ እንደዚህ ከምታስቀይም በቃ ኪራ ብትሄድ ይሻላል። እንዴ ነው ይሄድ በቃ እንደውም ይሄድ መሄድ አለብኝ። እውነት መሄድ አለበት። እኔ አሁን የነገረኝ ነገር በጣም ከአይምሮ በላይ ነው። እንዴ እህት እንዴት እንዲህ ታደርጋለች? በጣም ኪራ እንደዛ ቢፈጠር ራሱ እኮ እኔን ነው ማውራት ያለብህ አይደል? ስለመሄድ ምን የሚያስነሳ ነገር አለ? አይ ስመጣ በቃ አልነበርሽም አንቺ፣ እሱን ነው ያገኘው እና ለመሄድ ምን የሚያስወስድ ነገር አለ? ምን በምን ተጋጨን? በምን ተባለ? አይ ብሄድ ይሻላል። በቃ የማይፈታ ነገሮች ናቸው እነዚህ። ቤት ደውለው እያስጨነቁኝ ነው። ና በቃ ስነግራቸው ያለውን ነገር ስነግራቸው ና ቶሎ ና ወደ ቤት ና እያሉኝ ነው። በቃ አይደለም ምንድን ነው ያደረኩህ ነው የኔ ጥያቄ እኮ። እኔ እኮ አልገባኝም። ምንድን ነው ያደረኩህ? ሙብዬ በቃ እኔ ማለት ሁሉ ነገር እንዴት እናገራለሁ ነው እንዴ? ነገርኝ። የእውነት እህት አይደለሁ እንዴ? አቁም ካልነገርክኝ እኔ በምን አውቃለሁ? ሳጠፋ እንደዚህ አጠፍተሻል ካላልከኝ እኔ እንዴት አውቃለሁ? አይ ሙብዬ እኔ ነግሬሻለሁ ከዚህ በፊትም በቃ አንዳንድ ነገር ስነግርሽ ሁሉ ነገር በግልጽ ይቀለቅ ነው። ምንድን ነው ይዛ ጋውኝ በቃ እኔ አሁን መንገድ አትዝጊ ነው መሆን አይደለም። እኔ ልዘጋባ አይደለም። ፍላጎት ከሆነ ችግር የለውም። ግን ለምንድን እንደዚህ የምትሆነው ነው? በቃ ችግር ካለ ምን አደረኩህ? እሺ እያደረኩህ እንዴ? በእናትህ ዞር በል። እየቀለድክ ነው ኪራ። መጀመሪያ እናውራ። ምንድን ነው እሱ እንደዚህ አይነት ነገር የምታደርገው? ምን አደረኩህ? ቆይ እኔ ካስቀየምሽው በኋላ እናውራት ነው። ምንድን ነው አስቀየምሽው የምትለኝ? ምን አደረኩት? እኔ ምን ያደረኩት? በቃ ብትሄድ ነው የሚሻለው። ቆይ አይደለም ከዚህ በኋላ ተስፋ የለም። በቃ ወዳለሁ ነው መሄድ አለበት። እናንተ እባክህ ዞር በል። እየቀለድክ ነው። አውቃችሁ ነው እንደዚህ የምታደርጉት። ልጁ በጣም ተበሳጭቷል። መኪና ቆሞ እየጠበቀኝ ነው። ምን የሚያበሳጭ ነገር ተፈጠረ? ምን አደረኩ? ነው የእኔ ጥያቄ። በቃ የሆነ ደስተኛ አይደለሁም እኔ እዚህ ባለሁበት ነገር እኮ። እኔ ምን አደረኩ? አይደለም እኔ እንደመጣው እንደነበርሽ። ለምንድን ነው አንቺ ወንድምሽ አይደለ? ፊትሽን ለምን እንደምትቀይሪበት? አረ ነው ምንም አልቀየርኩም። ለምን እንደዚህ የምታረጊው? ምን ይሆናል እናንተ? እሱ ብዙ የነገረኝ ነገር አለ። እውነት አለው። መሄድ አለብህ አንተ። እዚህ ቤት አንድ ቀን መቆየት የለብህም። በቃ አንድ ቀን እዚህ ቤት መቆየት የለብህም። ትሰማኛለህ ኪራ? በቃ እንኳን አንድ ቤት አንድ ደቂቃ እዚህ መሆን የለበትም። ሂድ ናም ከተጣለን ልታስታርቀን ይገባል። አይ መሄድ አለበት። መሄድ መፍትሄ ነው ኪራ። አይደለም መሄድ መፍትሄ ነው። በቃ ወይ ተረጋግቼ ትንሽ ቆይቼ እመጣለሁ እንጂ እንደዚህ አይነት ሁኔታ አንተ የእውነት እኔ ሰው ማስከፋ ሴት ነኝ? አንተ ምን ይሆንክ ነው? ውብዬ እኔ ደበረኝ። በቃ እውነት በቃ አንድ ቤት ውስጥ እስከተቀመጠ ተይ በቃ ውብዬ ችግር የለም። አሁን ይቅርታውን እኮ አይደለም በቃ ቁጭ በቃ
መሄድ የሚባለው ነገር አቁም። ሳጠፋ ማለት ነው አጥፍተሻል ብለህ ለኔ ንገረኝ እንጂ ለምንድን ነው ለመሄድ የምትወስነው? እኔ ምን አደረኩ? ቆይ በቃ አሁን ቤትም ደውዬ ነግሬያቸዋለሁ። አንደኛ ነገራችሁ ችግር የለውም ና በቃ እንደዚህ ያደረገች እንዴት ትቀመጣለህ ነው ያሉኝ። ቆይ አንተ እዛ መደዋወል ይሻላል። እኔ ያጠፋሁትን ነገር መናገር ይሻላል። ቆይ አንተ ደግሞ ስመጣ ያገኘሁት ነው በቃ አሁን ከመንገዱ ዞር በይለት አይደለም። ምን እየሆንክ ነው? ስንጣላ ማስታረቅ ነው እንጂ እንደገና ማጋጨት ጥሩ ነው። አይ አንቺ እየገላመጥሽው እኮ ነው አይደል? የተገላመጥኩት አልተመቸውም እዚህ ቤት እሱ አንቺ ሁኔታሽ ባህሪሽ የሚመች አይደለም። እኔ እና እሱ ተግባብተናል አይደል እንዴ? አንቺ ግን በጣም ልጁን አስቀይመሽዋል። እሺ እሱ አስቀይሞ በእኔ እያሳበብክ ነው። እንደዛ ነው። ናሂ አላስቀየመኝም። እኔ ማስቀየም አይነት ሰው ነኝ። ኪራ ናሂ እንዴት አስቀየመኝ? ንገራት። እኔ አንተ ያለውን ነገር ያለውን ነገር እኮ ነግሬሃለሁ። እዚህ ቤት እሷ ጋር አንድ ደቂቃ መቆየት የለብንም። ጥያቄ ምን እንዳደረኩ ንገረኝ። እሺ ተቀያይሮብኛል። እኔ መተኛትና መቀመጥ ራሱ አልቻልኩም። እዚህ ቁጭ ብዬ ራሱ እውነት ይሄን ነው የሚሻለው። በእናትህ አንተ ስለምን መሄድ ነው የምታወራው? ነው ማለት ኪራ ሀሳብን በፍጹም እንዳትቀይር። ቆይ አውረኝ፣ ንገረኝ። እሺ መሄዱን ትደርስበታለህ፣ ችግር የለውም እኮ ሄዳለህ። መሄዱን ግን ንገረኝ። ምንድን ነው ያጠፋሁት? ጥፋቴን ንገረኝ። ምንድን ነው? የእውነት እያስከፋኝ ነው ኪራ። እረፍ እሺ። እኔ እንዲከፋሽ እኮ አይደለም ውብዬ። ምን እየሆንሽ ነው? ስሚ እኔ በእናትህ እንደዚህ ነገር አልፈልግም። ይኸውልህ ያስከፋው ነገር ካለ ያናደርኩ ነገር ካለ ማለት ነው እህት ነኝ። ስለዚህ እንደዚህ እንድታው በእናትህ ዞር በል ኪራ። አሁን ለምን እንደምከለኪው ሂድበት እንጂ ሂድ በቃ በእናትህ ነው። ምን አደረኩት? ቆይ አይደለም አብረን እንደምናመሸው አይደል እንዴ? ውብዬ ተይ በእናትሽ። በእናትህ ተወኝ በእናትሽ ውብዬ። እንዴ ያስከፋሽው ለምን ልጅ እኔ ምን አድርጌ ያስከፋሁት ነው? ካስከፋሁትም እኮ ያናደርሽው በዚህ ያስከፍተሽኛል ሊለኝ ይገባል እንጂ ለምን እንደዚህ የሚሆነው እንዴ? ጥሎ መሄድ ስለምን አስፈለገ ሲጀመር? እና መሄድ የለብህም ነው እያልሽኝ ያለሽው? ስለመሄድ ለምን አስፈለገ ነው የኔ ጥያቄ እኮ። ጥያቄ ነው። ለምንድን ነው የምትወስነው? እኔ ካጠፋሁ እህት ነኝ አይደል? መማታትም ትችላለህ እኮ፣ የፈለከውን ማድረግ ትችላለህ እኮ። ገባክ? የዚህን ያህል ነው መብት እየሰጠው ያለሁት። ግን ደግሞ ዝም ብለህ ምን ነግሮሽ ምን ጥሩ ነው ተደብቆ እንዳንቺ ክፉ ስራው ብዬ እንዳንቺ ጭካኔ ተደብቆ መሄድ የሚችል አይነት ልጅ። አሁን ምን ትጠብቃለህ እዚህ ኪራ? ሂድ እንጂ እኔ ውብ ልትመንብኝ እኮ ነው ውብዬ። በቃ በእናትሽ ይቅርታ በሄዴ በጣም ካዘንሽ ይቅርታ። ልሂድ በቃ ውብዬ። ቆይ አንተ እሺ ከሄድክም እሺ ንገረኝ። ጥፋት እኔ ምን አደረኩ? ቆይ ለምንድን እንደዚህ አይነት ሰው ሆንከው? ቆይ ነው ምንድን ነው የተፈጠረው? አታልቅሽ ይሻውን በእናትሽ። ይሄን የመሰለ መልካም ልጅ ታስቀይሚያለሽ? ምን አደረኩኝ? ምን አደረኩ? እኔ እኮ ያልገባኝ ነገር ምን እንዳደረኩት ነው። እሺ ይሄን አጥፍተሻል በሉኝ። እኔ ምን አደረኩኝ? ሰማያለሽ? ለአንቺ ብሎ በጣም ብዙ መስዋዕትነት የከፈለ ልጅ እኮ ነው። ለአንቺ ደስታ ብሎ የወጣ የወረደ ልጅ ነው። እንደዚህ አይነት ወንድም ከየትም አይገኝም። ገባሽ? በዚህ ሰዓት የሚያጠፋ ወንድም እንጂ እንደዚህ ለአንቺ መልካም የሚያስብ ወንድም በመገኘቱ ራሱ ማመስገን አለብሽ። ግን አንቺ ለሱ ጀርባሽን ሰጠሽ። አንተ ቆይ ምን አድርጊ ነው የምትለኝ ነው? ምን አደረኩት? እኔ አሁን በጣም አበዛው የእውነት። አንተ ተው በቃ ቦርሳውን ቁጭ አድርግ ኪራ፣ የእውነት ቁጭ አድርግ በቃ። እህት ነኝ አይደል? የምንን ሰው ምንድን ነው ያደረኩ? ቁጭ በልና ንገረኝ። እሺ ቁጭ በል። ምን አደረኩ ንገረኝ። እሺ ያደረኩን ነገር ንገረኝ። ምን እንዳደረኩ ንገረኝ። እየጠበቅኩ ነው። በቃ ኪራ ንገራት፣ ሁሉንም ንገራት። እሺ ንገረኝ። ምንድን ነው ምን አደረኩ? ነገር ነው ውብዬ። በቃ ደብሮኛል። ለምን የደበረህ? የደበረህን ምክንያቱም እዛ ያለው የሚሰማኝ ስሜት እዚህ እየተሰማኝ አይደለም። በእኔ ምክንያት ነው። ከጎኔ ያለሽ ብዬ እያሰብኩ ነበር፣ ግን በቃ የለሽም ከጎኔ። ስፈልግሽ አጣሻለሁ። በሚፈልግሽ ሰዓት ጀርባ ሰጠሽው። ገባሽ? ብትወጁ እንደዚህ አይደለም። መቼ እፈልግሻለሁ ያልከኝ? ቆይ ሁሌ እኔ እፈልግሻለሁ፣ ግን አንቺ የለሽም። ታዲያ አንድ ላይ አይደል እንደ ያለ ነው። ማውራት እኮ ትችላለህ እንዴ? ለምን እንደምትሄደው? ከሄድክ ደግሞ እንደዚህ ተጣልተን አይደለም፣ በቃ በስርዓት ተረጋግተን አውርተን ነው አይደል እንዴ? ለምን እንደዚህ የምትሆነው? ውብዬ ምን ማድረግ እችላለሁ? እሺ እኔ አሁን መሄድ ፈልጌ ነው። በቃ በዛው ሳልነግርሽ አልሄድም ብዬ ነው። ታውቂያለሽ ውብዬ። አታልቅሽ። እሺ አሁን በእናትሽ ተይ ውብዬ፣ በእናትሽ አታልቅሽ። እንታለቅሽ እኮ አይደለም አታስመስል አይደለም። እኔ ያው እንደ እህትና እንደ ወንድም ነው አይደል እንዴ እየኖርን ያለ ነው። ስለዚህ የተፈጠረውን ነገር እንደዚህ የራስህ ቤት አለ አይደል? አንተ ኪራይ ተከራይተህ ነው የምትኖረው? አዎ መኖር ትችላለህ አይደል? በራስህ ታዲያም ከሷ ጋር ምን አዳረግ? ነው አይ በቃ ያለው ነገር ያዳርጋል። አይደለም ይሄ ለምን በቃ እየሄደ ያለው ልጅ አትንት በቃ ናኝተው መሄድ አለበት በቃ ያማን እንዴ አይደለም እንዴ? እሺ ኪራ ቁጭ በል በቃ። ቆይ አንተ ምን ይሆንክ ነው?
እኔም እየደባበረኝ ነው። ሂድ በቃ። ምን ማለት ነው እየደባበረኝ? በቃ እሱም ራሱ በቃ አየሻል ነው። አንተ እንደዚህ እያረከለህ ምን አለ በእኔ ሀሳብ እንዲሄድ እያረከለው እንደዛ ነው። ውቤ ብሄድ ነው የሚሻለው ነው እንደዛ ፈልገህ ነው አይደል? አንቺ ምን አትፈልጊው? ምን አረገክ? ይሄድ በቃ ያሟል ተው በእናትህ ኪራ፣ አንተ ጤነኛ አይደለም እንዴ? ተይ በእናትህ የልክ ስንጋጭኛል ማስታረቅ ሲገባ ጭራሹን ይሄድ ብለህ ተገፋፋው እንዴ? ያማሃል። በቃ ተይ ውብዬ፣ አንቺም ደስተኛ ሁኚ። አንተ ምን እየሆንክ ነው? ችግር ካለ ይሄ ችግር አለ በልና ተናገር በግልጽ። ለምን ተጣበሳችሁኝ? አንተ ምን እየሆናችሁ ነው? ውብዬ በቃ ችግሩን ነገርኩሽ። ያው እሱም ያው ደስተኛ አይደለም። ችግር የመሄድ መፍትሄ አይደለም። ገባክ አይደለ? ማውራት ካለብን ቁጭ ብለን ነው የምናወራው። ድንገት ከመሬት ተነስተህ ሻንጣን ይዘህ መተህ ልሄድ ነው አይባልም። እሺ እሱስ ደስተኛ ሳይሆን እንዴት መቆየት አንተ ምንድን ነው ችግር? እሱ ባንቺ ምክንያት እኮ ነው መሄድ የፈለገው። ኪራ በሰው ምክንያት አይደለ? እውነታውን ነገር ታዲያ አሁን ሌላ ምን ምክንያት አለኝ? ባንቺ ምክንያት እኮ ነው። እኔ ምንም አላደረኩም። እኔ ሄድ ብያለሁ። ኪራ አላልከኝም? እንዴት በቃ ባንቺ ምክንያት እና ምን እያልኩ ነው? ሂድ እያልኩ እኮ ነው። አዎ ብሄድ ይሻላል አይደለም? ቁጭ ብላችሁ አውሩና ታረቁ፣ ችግራችሁን ፍቱ ማለት ይሻላል? ሂድ ማለት ይሻላል? የትኛው የሚሻል? ይሄድ በቃ እሱም በነፃነት ይኖርበት ብዬ እኔም ሄጄ የራሴን ህይወት ልሞክር እስኪ። ሙሉዬ አንቺ ልታግዢው አልቻልሽም። እሱ በራሱ ይጣጣር። በቃ ህይወቴን ልሞክር እስኪ። እኔ ደግሞ ሙሉዬ ይኸው አንቺን እዚህም ፈልጌሽ ስላጣሁሽ ያው በሰዓቱ በደረስኩልሽ ሰዓት ደርሻለሁ። ግን ያው ብቻዬን ሰውን ደግሞ አንቺ ጨካኝ ሆንሽብኝ። ምን ላድርግ? ዝም አልሽ? ቆይ እኔ መች ነው ጨካኝ? ምን አደረኩ? ቆይ እኔ እኮ አልገባኝም። እሺ ቢያንስ ጥፋቴን ነግረኝ ሂድ። እኔ ምን እንዳደረኩ እኔ እኮ አልገባኝም። እየገባኝ አይደለም። የት ነው ጠልጠል እኮ አብረን እየዋልን አይደል እንዴ? ቆይ ውጪ ውለህ ትመጣለህ፣ እንገናኛለን አይደል እንዴ? ምንድን ነው? ቆይ ነው ምንድን ነው የተፈጠረው ነገር? ለምን አትናገር? ሂድ። ምን ቆመ ታፈጣለህ? ብትሄድ አይሻልም? ነው እዛ ቤት የለም እንዴ? ቆይ አንተ ጤነኛ አይደለም እንዴ? ያማሃል አይደለም? ያማሃል። ልትመጪኝ ነው? ምን ማለት ነው ልጁ እንደዚህ የምትለው? መሄድ ከፈለገ ለምንድን ነው የሚሄደው? ለምንድን ነው የሚሄደው? በግድ ታኖሪዋለሽ እንዴ? ኪራ ይኸውልህ፣ ችግር ካለብህ ከእሱ ጋር ትታይሽ። በቃ እኔ እሺ፣ ይኸውልህ ቦርሳውን ሲጀመር ስጠኝ ነው። ገባህ? ቁጭ አድርገው ዞር በል። ገባህ? ሲቀጥል ማለት ነው ማውራት ካለብን እኔ እናንተ እናወራለን። ናውም ደግሞ ዝም በል። መሄድ ካለበት ይሄድ። ቆይ አንተ ወንድምህ አይደል እንዴ? ቤት አላችሁ አይደል? የእነ ፋዘር ቤት አለ አይደል? የራስህ ክፍል አለ። በቃ ሄደህ መኖር ትችላለህ። እና ቦርሳ ነው ሂድ። ናው ምን ይደበት? ለምን ትከለከለኝ እንዴ? ዞር በል ነው። በእናትህ ቁጭ አድርግ። አንተ ማን እንዴ? ምን ይሆንክ ነው? መሄድ ካለበት ለምን እንደሚሄደው ምክንያት ንገረኝ። አይደለማ። ቆይ አንተ ደስተኛ ያልሆንክበት ምክንያት ምንድን ነው? አንቺ ነሻ ችግሩ። ለምንድን ነው አንቺ ነሽ የምትሉኝ? እኔ ምን አደረኳችሁ? ልጆቹ አበዱ እንዴ? እሺ እኔ ጥፋተኛ ይኸው እንዴ? ውብዬ፣ ኧረ ውብዬ በእናትሽ እንዴ! ምን እየሆንሽ ነው? አልሄድም። እሺ በቃ ውብዬ በእናትሽ እንዴ! ይበቃኛል። እኔ ከዚህ በላይ አልችልም። ውብዬ በቃ አታልቅሽ። አየሽ፣ ተገኘሽ በቀላሉ። የወንድሟ ነገር አይሆንላት። የወንድሟ ነገር አይሆንላት። በቃ ተነሽ፣ ተገኝተሻል። ባለፈው እኔ በሌለውበት ፕራንክ አደረግሽ። ይኸው ዛሬ በቃ ተገኘሽ። ወይኔ ሁሌ እንደተናደድሽ እመኚ በቃ እመኚ። እስኪ እመኚ፣ ተነሽ፣ እመኚ። እሺ አንዳንዴ መገኘትሽን እመኚ። ባለፈው እንዴት እንዳደረግሽኝ አይተሻል። እዚህ ላለቅስ ነው በቃ ለምን ማልቀስ ሻንጣን ያዝ ነው። ውጣ፣ የምሬን ነው። ውጣ፣ አሁን የእውነቴን ነው። የምሬን ነው። ውጣ። ቤት የሌለው መሰለሽ? እሺ አመሽ ሰርቂላቸው። እሺ ከዚህ በኋላ ያሳያል እንጂ ያው እዛ አንቺም ፕራንክ ተደረገ። እኔ በሌለውበት ቤተሰብ ልጁን አንገላታ። ለዛሬ ተበቀለ። ላለቅስ ደረሼ ቦርሳውን ይዘና ሂድ። ከዚህ በኋላ አልፈልግም። ኧረ እኔ እፈልግሻለሁ።
በቃ አንተ ደግሞ ዞር በል እኔ በጣም ስላገዝኩት ወንድምሽ ስላገዝኩ ሳይሆን እንደዚህ አይደረግም። ሲጀመር እንደዚህ ይደረጋል። የስራው ባህል ነው። በቃ የእውነት እኔ ግን በጣም የማየው ነገር እንዳደረግ እየገፋፋችሁኝ ነው። የምሬን ነው። ብታልፉ ይሻላል። የእውነቴን ነው። ቤተሰብ ተገኝታለች። እሺ ፈረድ ላይ ሰላም በያቸው። ሰላም በያቸው ቤተሰቦች። ሰላም ቢያንስ እሺ ሰላም በያቸውና ሂድ ሰላም በያቸው። እሺ አንተ የምሬን ነው። ሰላም በያቸው። ውይ ሰላም። ለማንኛውም ቤተሰብ ተገኝታለች ብዬ የኪራ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ኪራ የእውነት ጠብቀሽ አታስፈራሪኝ። ትገኛለች። ዞሮ ከኔ ጋር ከሆነ ትገኛለች። በቃ አይቀርልሽም። ሞቅ አድርጉት፣ ቤቱን ሰብስክራይብ አድርጉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን፣ ጾሙን የሰላም የፍቅር ያርግልን። እንወዳችኋለን። በቀጣይ ደግሞ ዘና ፈታ በሚያደርግ ፕራንክ ተመልሰን እንመጣለን። እስከዛው ድረስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የኪራ ቤተሰቦች ሳፖርት አድርጉት። እስቲ በደንብ ሼር ላይክ አድርጉ። ተናዳል ቤተሰብ። ለማንኛውም ፈጣሪ ሀገራችንን ሰላም ያርግልን። ባይ ባይ። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ